ሰላማችሁ ብዝት ይበልልኝ። ሃፒ ኒው ይር ለሁላችሁ። ዛሬ የደስታ የይቅርታ ቪዲዮ ነው የምሰራው። አጠራ አድርጌ የደስታ ቪዲዮ የምሰራበት መልካም ነገር ሲሰሩ በሀገሬ ላይ ሁሌ ደስ ይለኛል። ስለዚህ በመጀመሪያ ደረጃ ብሩክ ሪል ስቴት ይሄንን ነገር አስተካክለ ጥሩ አድርገ በመስራት እጅግ አድርጌ አመሰግናለሁ። ምንድነው ብሩክ ሪል ስቴት እኔ ከፍቶኝ የተናገርኩት ንግግር ነበረ። ምንድነው የሚሰራው? ስቅጥናን እንዴት ትተባበራለህ ብዬ ሩዋንዳ አድርጌው ነበር። ከስቅጥና ተወጦ አባታችን ጋሽ ሰለሞን ተረድተው በማየቴ እጅግ ደስ ብሎኛል። ከዚህ በፊትም ብሩክ ሪል ስቴት ውሽዬ የምትባል እህታችንን ፋሲጋን ምን አድርጓታል? ዱባይ የምትኖር 500,000 ብር ሸልሟታል። ስለዚህ ብሩክ ሪል ስቴት ጥሩ ነገሮች እየሰራ በመምጣት እጅግ አድርጌ አመሰግናለሁ። እንዲሁም ደግሞ ምንም የሌላቸውን ሰዎች ዳውን ፔመንት እንኳን ሲቸግራቸው ዳውን ፔመንት የሚስተካከልበትን በየጊዜው አስተካክለው መጥተው ኢንቨስት የሚያደርጉበትን ነገር በማመቻቸት በጣም አድርጌ አመሰግናለሁ። ስለዚህ ሙሉ በሙሉ የኔን ቅሬታ አንስቻለሁ። ጋሽ ሰለሞንን የአዶናይን ጥሪ ሰምተ ፎሎወሩ ይግባ ማይግባ አይመለከተኝም። እንዲያውም ፎሎወሩን ተዉት። አባታችን ጋሽ ሰለሞን ትልቅ ስራ ነው የሰሩልን። እንዴት መኪና አይኖራቸውም ብለ ተሯሩጠ በራስ አነሳሽነት ይሄን በማድረግ እጅግ አድርጌ አመሰግናለሁ። አዶናይ ወንድማችን ጥሩ ስትሰራ እኔ አግዛለሁ። ጥሩ መስራትን በጣም አድርጌ አፕሪሺየት አደርጋለሁ። ለዚህ ነገር ምክንያት ስለሆንክ በጣም ቴንኪው። ወደፊትም እንደዚህ አይነት መልካም ነገሮችን በመስራት ወደ ጥሩ ደረጃ ድረስ ብዬ እነግራለሁ። ሰው ዳብን ሰይድ ወደ ኦርቶዶክስ እንሄዳለን። ወደ ኦርቶዶክስ እንሄድ የማይገባ ንግግር ሁለት አባቶችን ዮኒ ማኛ ተናግሯል። ሁለት አባቶች ማለት እኔ አባት እናት ልጆችን መናገር በጣም የሚደብረኝ ሰው ነኝ። አባቶች እናቶችና ህፃናት መንካት አልወድም። ባህሬ ነው። እናቴ ተሰድባለች፣ አባቴ ተሰድቧል፣ ወንድሞቼ ተሰድበዋሉ፣ ልጆቼ ተሰድበዋል፣ ሚስቴ ተሰድባለች። ሬሳ ላርጋ የተሰደበበት ነገሮች አሉ። ያም ሆኖ ግን የማንንም እናት ዮኒ ማኛ አይሳደብም። ዳብን ሳይድ ከዛ ነገር ወጥቼ በተናገሩ ንግግር ተናድቼ እንዲሁም ወንጌልንም አባቶችንም ተሳድቤያለሁ። ስተት ነው። አከተመ። እንደሌላው እንዲህ ስላደረጉኝ እንዲህ የሚባል ነገር የለም። ወደ ቀልቤ ስመለስ፣ ወደ ልቦናዬ ስመለስ አባ ማቲያስን መናገሬ እንዲሁም አቡነ ተክለ ሃይማኖትን መናገሬ ስተት ስለሆነ በዛ ጉዳይ ላይ ይቅርታ ጠይቃለሁ። እኔ ሪፖርት አድርገው ነበር አዘጉት ብዬ ሩዋንዳ ሳረገው ነበር። እኔ ዮኒ ማኛ ፍቅር እንጂ ጸብ አይገዛኝም። በጸብ የሚያሸንፈኝ የለም። ሞታታለሁ። ስለዚህ በጸብ ሳይሆን በራሴ ጊዜ አስቤበት በራሴ ጊዜ ገብቶኝ አባታችንን መናገር አባታችን ናቸው። በእድሜም የሚበልጡኝ ናቸው። የሀገር ባላደራ ናቸው። እንደዚህ አይነት አባቶችን መናገር ስህተት ስለሆነ ከእኔ ተምራችሁ ሌሎቻችሁም እንደዚህ አይነት ስህተት እንዳደጉ። ስለዚህ ትክክል ስላልሆነ ይቅርታ ለመላው ኦርቶዶክስ፣ ለሌላው አይደለም። ይሄ ለዱርዬው ለመንጋው ምናምን ሳይሆን እውነተኛ እምነት ላላቸው ሰዎች ይሄ መልእክት እንዲደርስ አስባለሁ። ስለዚህ በዚህ ነገር ላይ ይቅርታ። ሰላማችሁ ይብዛ። ትግራይ ህዝብ እኔ ከህወሓት ጋር ነው ብዙ ጊዜ ስቀጣቀጥ የምታውቁኝ። የትግራይ ህዝብን የሰደብኩ ለሚመስላችሁ ሰዎች ይቅርታ። የትግራይ ህዝብን የመሳደብ ምንም የለኝም፣ አላማውም የለኝም። ስለዚህ ዛሬ ይቅርታ ነው። አዲስ ዓመት ስለሆነ የይቅርታ ዘመን ነው። የትግራይ ህዝብ እንደ ህዝብ ዮኒ ማኛ ቀጥቅጦናል ላላችሁ ይቅርታ እላለሁ። ሌላው አይመስለኝም ከሌላው ጋር ጸባለኝ ብዬ አላስብም። ስለዚህ ሰላማችሁ ይብዛልኝ። አሁንም ብሩክ ሪል ስቴት ላረከው ነገር እጅግ አድርጌ አመሰግናለሁ። ከስር ታግ አደርገዋለሁ። ዱባይ ላይ ኢንቨስት ለምታደርጉ ወንድምና እህቶቻችን ብሩክ ሪል ስቴት አብሶሉትሊ ባየሁት ነገር ላይ ጥሩ ነገር ስላደረግ ታንኪው። በእኔ ቅር ብሎ ከሆነ ዮኒ ማኛ ስላላወከኝ ነው፣ ዮኒ ማኛ ስላልተረዳኸኝ ነው ብለህ ባልከው ነገር
በጣም ይቅርታ። ያ አላቅም፣ አልዋሽም፣ አላቅም ነበር። ስለዚህ በዚህ ጉዳይ ላይ በርቱ ላለው እግዚአብሔር ኢትዮጵያን ሰላም ያደርግልን። ለመላው ኢትዮጵያውያን መልካም አዲስ ዓመት። በሰው ሀገርም በሀገር ውስጥም ያላችሁ ይሄን አዲስ ዓመት ለምታከብሩ እግዚአብሔር ከናንተ ጋር ይሁን። እኔም ደግሞ በመንፈስ ሶሻል ሚዲያ ላይ ከቲክታክ ላይ እየወጣው ወደ ዩቲዩብ ለመሄድ እቅድ አለኝ። እንዲሁም ብዙ በዚህ በግርግር ብዙ ምገኛ አይመስለኝም። ከተናገርኩ ማስተያየት ከሰጠው በጨዋ ደንብ ለመስጠት እቅዱ አለኝ። በዚህ ሁላ ነገር ስናገር ግን አንድም ቀን ዮኒ ማኛ እንዲህ ተናገረ እንጂ እንዲህ ያደረገ የሚለኝ ሰው ስለሌለ እጅግ አድርጌ አመሰግናለሁ። ዮኒ ማኛ እንዲህ ተናግሯል ትሉኛላችሁ እንጂ እንዲህ አድርጓል የሚል ክስ የለኝም። 2 ሚሊዮን ፎሎወር አጥቼበታለሁ። በምን በጓገጭ ፎሎወር ችግር የለብኝም። at the end of the day the truth shall prevail ይላል የአራዳ ልጅ ሲናገር። ለማንኛውም ሰላማችሁ ብዝት ይበልልኝ። ለኦርቶዶክስም ሆነ ሙስሊምም ሆነ ፕሮቴስታንት ፍቅር ሲዝም በእኔ ጉዳይ ለተቀየማችሁ ይቅርታ። መጪውን ዘመን የሰላም የፍቅር የአንድነት ያርግልን። በግለሰብ ደረጃ አልሰማችሁም፣ ግን እንደ ህዝብ ደረጃ እንደ ሃይማኖት ደረጃ ሙሉን በተናገርኩበት በጥቅሉ ለመላው ብሔር ብሔረሰብ ኢትዮጵያዊም ኤርትራዊ ካላችሁ ይቅርታ። መልካም ጊዜ ይመቻችሁ።